ሚስቲቱ ይችናት እሷ ጋር እያለ ነው ማታ እንደወጣ ነው የቀረው ምናምን ብላ ነው ያለችን። ኧረ ወደዛም ታረጋል አታው ወደዛም ታረጋል። በቃ ያለውን አካል ቅረጽና ወደሱ ያለው አይታይም። መኝታ ቤት ለምን አመሸክ ብላ ትጣለዋለች። ከሌላ ሴት ጋር እየሄድክ ነው ወይ ምናምን የቅናት መንፈስ አለባትና ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በሌላ ታሪክ በሌላ ገጠመኝና በሌላ እንግዳ ሌላ ሰፈር ውስጥ እገኛለሁ። አንድ እህቴ ያጋጠመኝ ነገር አለ። ያን ነገር ደግሞ እንድንወያይበትና መፍትሄ ካለውም ደግሞ መፍትሄ እንድንፈልግ እፈልጋለሁ ስትል ነው ዛሬ እዚህ አካባቢ የጠራችኝ ማለት ነው። ከሷ ጋር የተወሰነ ቆይታ ይኖረኛል። እናንተም እንግዲህ ይሄንን ቪዲዮ እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ ኮሜንት ሐሳብ መስጫ ሳጥን ውስጥ ላይ ኮሜንታችሁን በማስቀመጥ ሐሳባችሁን እንድትሰጡን እየጠየቀን ወደ እህቴ እሄዳለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ ግን አብራችሁን ቆዩ። እሺ እህቴ ሰላም ነው? እንተዋወቅ እስኪ። ሜሮን እባላለሁ። እሺ ሜሪ፣ አንድ ያስጨነቀኝ ጉዳይ አለና በዛ ጉዳይ ላይ እንድናወራ ፈልጋለሁ ብለሽ ነበር የጠራሽኝና ምንድነው ያስጨነቀሽ ነገር? ምንድነው ጉዳዩ? የአባቴ ወንድም ልጅ ነበርና እኔ ያደግኩት ከነሱ ጋር ነው። አባቴ ሲሞት ከነሱ ጋር ነው ያደግኩት እና እነሱ ጋር እያደግኩ ያለ በመሃል ጓደኛ ይዞ ነበር። ከዛች ሴት ጋር አብሮ ይኖር ነበር። እየኖረ እያለ ያው በመሃል ግጭት አይጠፋም። የሰው ልጅ ነና ትጋጫለህ ሁሌ ምናምን ነገር ስለሚጋጩ ከዛ ለኔ ይነግረኛል። ምክንያቱም ቤት ውስጥ ታላቅ እኔ ስለሆንኩኝ ይነግረኛል፣ ሁሌ ያወራኛል። ከሚያጋጥመው ነገር ሁሉ ለኔ ነው የሚነግረኝና ከዛ ለምንድነው የማትስማሙት ምናምን ብዬ ስነግረው አይ እሷ እንደዚህ ናት፣ የምትስማማ ሰው አይደለችም፣ እኔ ምን ማድረግ እንዳለብኝ ራሱ አላውቅም ምናምን ነገር ይለኛል። ከዛ እኔ ደግሞ እሺ ምናምን ብዬ ምክንያቱም እኔ ለነሱ ምንም ማድረግ አልችልም። በመሃል በትዳር መሃል ስለማይገባ ከዛ እሱ ሌላ ሴት በመሃል ጠበሰ መሰለኝና ከዛ ተጋባ አገባ። እሷ እያለች ነው ያገባው? እሷ እያለች ትቷት እኔ ይለያዩ አልሰማሁኝ። ምክንያቱም ሲያገባ ብቻ ነው ሌላ ሴት ጠብቻለሁ ላገባ ነው ምናምን ብሎ ሲነግረኝ እንዴት ያችኛዋን ምናምን ስለው በቃ እንደነገርኩሽ ሁሉ እየተጣላን ስለነበረ ስላልተስማማን ሌላ ሴት ላግባ ብዬ ሌላ ሴት አግብቻለሁ። እቺ በጣም አሪፍ ሴት ናት፣ እንደውም ላስተዋውቅሽ ምናምን ነገር አለኝ። ቆይ ማለት ያችኛዋን ፈቶ ነው ሳይፈታ ነው? ሳይፈታት ሌላ ሴት አገባ? በላይዋ ላይ መሰለኝ፣ እኔ አላውቅም። ያው እዚህኛዋ እኮ በትዳር አይመስለኝም፣ ያው ዝም ብለው ነው አብረው ሲኖሩ የነበሩ የመጀመሪያዋ እንጂ እንደዚህ ይሄ ኦፊሻል የሆነ ሰርግ ወይም ደግሞ ፊርማ ምናምን የለም። ከዚህኛዋ ጋር ነው በሰርግ የተጋቡት ከአዲሷ ጋር ማለት ነው። እና ከዛ እየኖሩ እያሉ በመሃል እዚህኛዋ ጋር ከተጋባ በኋላ ጠፋ። ሲጠፋ እኔ ደግሞ ይችኛዋን ሴት ሳይሆን መጠርጠር ያለብኝ የበፊቷን ነው። ምክንያቱም ከሷ ጋር ነው ሲጣላኝ ነበር። አንደኛ ነገር ቆይ እስኪ ወደ ኋላ ልመልስሽ አንዴ። እሺ ተጋባ። እሺ ከተጋባ በኋላ ምንድነው የተፈጠረው? ጠፋ። ከአዲሷ ሚስቱ ጋር እየኖረ ጠፋ። በመሃል ጠፋ። ሚስቱ አታውቅም እምልሽ አሁን። እሺ ከሚስቱ ጋር እየኖረ ነበር። ከዛ ድንገት ጠፋ። እሺ ድንገት ሲጠፋ ደግሞ እኔ አዲሷን ሳይሆን መጠርጠር ያለብኝ ከዛ በፊት አሁን መጠርጠሩ ምናምን ከመጣቱ በፊት ለፖሊስ ሪፖርት ይደረጋል፣ የአካባቢ ሰው ይጠየቃል ምናምን። እነዛ ስቴፖች ነበሩ። ሲጠፋ ሚስቲቱ ጠየቅናት። እኔ የት እንደሄደ አላውቅም። ማታ እንደወጣ ከጓደኞቹ ጋር በዘው እንደወጣ ጠፋ፣ ቀረ። ከጓደኞቹ ጋር ነው የወጣው? ቀረ። እና ከዛ ሲቀርብኝ ለእናንተ ደወልኩኝ አለች። ለእኛ ስትደውል ደግሞ ምን ማድረግ ነው ያለብኝ? እኔ የማውቀው ነገር ስለነበር ይችኛዋ ሚስቱን ጠረጠርኳት ማለት ነው። እሱ መጠርጠሩ አንድ ነው ግን ከመጠርጠሩ ይልቅ ተግባሩ ይቀርማልና ያደረገ ፖሊስ ጣቢያ ሄደን አመለከትን። እሺ ስናመለክት ምንም ያገኘነው ነገር የለም። ያው ፎቶ ምናምን ነገር ስልክ ቁጥር ከማን ጋር እንደተደዋወለ ምናምን ነገር ሲሉን እኛ የምናውቀው ነገር የለም። ሚስቲቱ ይችናት እሷ ጋር እያለ ነው ማታ እንደወጣ ነው የቀረው ምናምን ብላ ነው ያለችን።
ምናምን አለን። እሺ አሉን። ከዛ መለከትን ምንም ያገኘነው መፍትሄ ስለሌለ እሺ አሁን አንቺ የነገርሽኝ ደግሞ ምንድነው ያው የመጀመሪያ ሁለተኛው ሚስቱን ፖሊስ አናግሯታል ዞሮ ዞሮ አይደለ ጠፋ በምን ሰዓት የመጀመሪያ ሚስቱን ሁለተኛ ሚስቱን የመጀመሪያዋንም ደግሞ ስለጠረጠርሽ ብቻ መጠየቅ አለባት ተጠይቃለች። ከዛ እሷ ምን አለች? እሷ ምንም ማቀው ነገር የለም እኔን እኮ ጥሎኝ ሄዷል እኔ ምን አውቃለሁ በቃ እኔ ጋር አትድረሱብኝ አትምጡብን አለችን። ኦኬ እኔ ማቀው ነገር የለም አላቅም። እሺ እቺ አሁን ጠረጠርኳት ያልሻት ሴት ሌላ ሲያገባ በጣም ትናደር ነበር፣ ከንፈሯን ትነክስበት ነበር። በቃ ምን ልበለ ምክንያቱም እንደዛ ስለምታረግ እኔ የምጠረጥረው እሷን ነው ብዬ ነው ማስበው። ማለት ሰው ሁሉ ያያት ነው ከንፈሯን የምትነክሰው ወይስ? በጣም ኃይለኛ ሴት ናት። እና እንዴት የሰው ልጅ ሲዝት እኮ ሰው ያያው አይደለም አይደል? ስለዚህ በጣም ነገር ነው እና እሱ ደግሞ ሲላግረኝ ስለነበር እኔ እሷን ብቻ ነው የምጠረጥረው። ከሰው ምን አይነት ሴት ናት? ስለሷ ንገሪኝ እስኪ። ምን ልበል ኃይለኛ ሴት ናት። ያው ለሰው ልጅ ሪስፔክት የላትም። ያው ብቻ ከሱ ጋር ያላት ነገር እንደ ወንድ ሳይሆን እንደ ሴት ሳይሆን እንደ ወንድ አይነት አክት ነው የምታረግበት። ልጁ ካቅሞ በላይ ስለሆነ ነው ሌላ ሴት ሊያገባ የቻለው። እሷ ናት እንደ ወንድ አክት። አዎ በጣም ከባድ ሴት ናት። እሱን የቤትም ቤት አድርገው ማለት ከባድ ነው። ለዛ ነው ስለዚህ እኔ የምጠረጥረው እሷን ስለሆነ እሷ እንድትጠየቅልኝ ነው የምፈልገው። እስኪ ያው አንቺ የሱ እህት ነሽ እንደነገርሽኝ ዝምድናም ቢሆን ያው አብረሽ እስከኖርሽ ድረስ እህትና ወንድም ነው የምትባባሉትና የተለየ ነገር ያቺ ሴት ከዚህ በፊት አብረው በሚኖሩበት ሰዓት ያደረገችው ነገር እሱ ላይ እንደዚህ አድርጋ ነበር የዛኔ በዚህ ምክንያት ተጣልቶ ነበር የምትይኝ አንዱ የጸቡ መነሻ የምታስታውሽው እስኪ አጥቶች? ያው አለ አይደል በምን እንደሚጣሉ አላውቅም፣ ግን እንደሚጣሉ ብቻ ነው የሚነግረኝ እሱ። ምክንያቱም እኔ እነሱ ጋር ስለማልኖር በምን እንደሚጣሉ በምን እንደሚጋጩ ላውቅ አልችልም። እሱ የነገረኝን ብቻ ነው ላንተ ልነግርህ የምችለው። እስኪ አንዱን ጸባ አሁን ለምሳሌ በዚህ ምክንያት የሆነ ጊዜ በዚህ ምክንያት ተጣልቶ ነበር የምትይው ነገር ይሄ ለምሳሌ ሲያመሽ ለምን አመሸክ ብላ ትጣለዋለች። ከሌላ ሴት ጋር እየሄድክ ነው ወይ ምናምን የቅናት መንፈስ አለባትና ሁሌ ነው የምትጨቃጨቀው። እሱ ደግሞ ሌላ ሴት ምናምን ነገር አይይዝባትም ብዬ ነው የማስበው። የዛን ያህል ሳውቀው ወንድሜን እንደዛ አይነት ባህሪ የለውም። ከዛ እንደዛ ልስታስገባው ነው ሌላ ሴትም ሊያገባባት የቻለው። በእልህ ነው ቅናት አለባት በጣም ለዛ ነው። ከዛ እሷ ደግሞ በደንፉ ምን እንዳረገችው አላውቅም። እኔን ነው የማስበው። ከሰዎች የምጠረጥረው ሰው የለኝም። ቤተሰቦች ያንቺ ቤተሰቦች አሉ አሁን ላይ? የኔ ቤተሰቦች በህይወት የሉም። እኔ አብራችሁ አይደል ያደጋችሁ? ከሱ ጋር የሱ ቤተሰቦች ጋር ነው። እና የሱ ቤተሰቦችም የሚጠረጥሩት ልክ እኔ እንደምጠረጥረው እሷን ነው። ሌላ የሚጠረጥሩት ሰው የለም እኮ። መጠርጠራቸው አንድ ነገር ነው፣ ግን አሁን ምንም አይነት ፍንጭ ሳትይዙ ወይም ደግሞ ይሄ ማስረጃ ነበረ አሁን መጣላት አሁን የነገርሽ ነገር ምንድነው? የመጀመሪያው ይጣሉ ነበር፣ እሷ አንድ ወንድ ነበር አክት የምታረገው፣ ጻብ ነበራቸው፣ ጭቅጭቅ ነበረ ምናምን ነው እየነገርሽኝ ያለሽው። ይሄ ደግሞ ከሱ መጥፋት ጋር ሊያገናኘው ላይችል ይችላል። ምክንያቱም በዚሁ አጋጣሚ ደግሞ አዲስ ያገባት ሚስቱም ጋር ሊጣላ ይችላል፣ ጻብ ሊኖር ይችላል። ነው አይጣላም ከሷ ጋር? አይ እሷ ጋር አልተጣላም። ምክንያቱም እሷ ጋር እንደተጣላ አላወቅንም፣ ደግሞም ሊጣሉም አይችሉም። ምክንያቱም ካገባት እኮ ወር ምናምን ቢሆነው ነው፣ ብዙ ጊዜ አልቆዩም። ገባካ? ስለዚህ አዲስ ፍቅር ላይ የሆነ ሰው ደግሞ ሊጣላ አይችልም። እና ጓደኞቹ ጋርም አልተጣላም፣ የተጣለው ሰውም ከዚህ በፊት የለም። ስለዚህ አንዳንዴ የምትሆነው የመጀመሪያ ፍቅረኛ ሆነች፣ ሌላ ነገር ብዬ የማስበው ነገር የለም። ፋሚሊ ራሱ እንደዛ ነው የሚለው። ፋሚሊም እሺ። ስለዚህ ያው ዞሮን እሷ ጋር ነው ብለሽ አንቺ አሰብሽ። ሰው ይሄ ነገር ደግሞ ለፖሊስ ሪፖርት ይደረጋል። ፖሊስ ምንድነው ምርመራ ያደረገባት? ከዛስ ምን ተገኘባት? ነው ምንም አልተገኘም። ያው ፖሊስ በእርግጥ ከየተጣለው ሰው ነበር ወይ ከዚህ በፊት ከማን ጋር ተጣልቷል ምናምን ብሎ ጠየቀን። ሲጠይቀን አይ ከማንም ጋር አልተጣለም፣ ከጓደኞቹ ጋርም አልተጣለም። በእርግጥ ከዚህ በፊት ነበረችው ሚስትና አብሯት የሚኖረው ነበረችው ፍቅረኛ፣ ከሷ ጋር ብዙ ጊዜ ይጋጭ ነበር እና በመሃል እሷን ትቷት ሌላ ሚስት አገባ። ስለዚህ ሌላ ሚስት ሲያገባባት ምናልባት እሷ ትሆናለች ብለን የጠረጠርነው የምናውቀው ነገር የለም ማለት ነው ለፖሊሱ ማለት ነው ስናመለክት። ስለዚህ አንቺ ወንድምሽ መጥፋቱን እንጂ
ማን ከመጥፋቱ ጋር ተያይዞ ምን ይሁን ምን እንደገጠመው የሚታወቅ ነገር የለም። እስካሁን የደረሳችሁ ማለት የለም። አልደረሰም። ለምን እንደዛ እንዳልኩሽ ታውቂያለሽ? አሁን ለምሳሌ ማገት ሲሆን ይታገትና አንድ ሰው ከዛ ብር ይጠየቃል። ይሄን ያህል ብር አምጡ ምናምን ነገር አለ። እንደዛ አይነት ነገር የለም። አይ እንደዛ የሚያደርግ የለም። ምክንያቱም እንደዛ ቢሆን ደውለው ምናምን ነገር አስደውል ይባላል አይደል እንዴ? ይሄ እኮ ምንም ወይ ስልክ አይደወልም ወይ ምንም ነገር የለም። ምንም አይነት አድራሻ የለውም። ጥፍት ነው ያለው። ገባክ አይደለ? ለዛ ነው አሁን አዲስ ያገባት ሚስቱ ማታ ላይ ከጓደኞቹ ጋር ነው የወጣው። ከዛ በኋላ አልተመለሰም ነው ያለች። አዎ እሷም እንደኛ ፍለጋ ላይ ነች። አሁንም እስቲል እስካሁን ከኛ ጋር አብራ እየፈለገች ነው ያለችው። በጣም ተጨንቃለች። ስለዚህ እሷ ምንም ልታደርገው አትችልም። አዲስ ፍቅረኛዋ ነው፣ ይዋደዳሉ፣ አልተጣሉም። ስለዚህ ያቺ ሴት እርግጠኛ ነኝ ያቺኛዋ የመጀመሪያ ሚስቱ ነች ብዬ ነው የማስበው። እኔ 100%ም ባይሆን ማስበው የምጠረጥረው እሷን ነው። ስለዚህ አሁንም ፍለጋ ላይ ናችሁ። እየተፈለገ ነው፣ ግን የተገኘ ወይም ደግሞ የተረጋገጠ ነገር የለም። አዎ እስካሁን ፍለጋ ላይ ነው። ፖሊስ ጣቢያ ማመልክተናል። እነሱ የሚያገኙት ነገር የለም። እኛም እንደዛው ነን። ምንም ያገኘነው ነገር የለም። ምናልባት አሁን እናንተ ያላወቃችሁት ምናልባት ከአዲሱ ፍቅረኛው ጋር ሊያጋጨው ይችላል ብለሽ የምታስቢው ኬዝ ይኖር ወይ ልጅ ወይ እቺ አዲስ በፊት ያገባት ሚስቱ ጋር የነበረው ኮኔክሽን ያ ከአዲሱ ፍቅረኛ ጋር የሚያጣላው ነገር የለም ብለሽ ታስቢያለሽ? ልጅ የሚባል ነገር እንኳን አልሰማውም። ምክንያቱም ያው ካልነገረክ ወይም የሆነ ነገር ካልሰማክ ልታውቅ አትችልም በምን እንደሚጣሉ። እኔ ከዚህኛዋ ሴት ጋር የተጣሉት የሚጣሉበት ኬዝ ነግሬሃለሁ። ቅድም እንደነገርኩክ በቅናት ነው። ትቀናበታለች እና ደግሞ የቀናች ሴት ምንም ነገር ማድረግ ትችላለች። ገባህ አይደለ? ደግሞ በዛ ላይ ሌላ ሴት አግብቶባታል። ይቺ ሴት ታዲያ ምንም ነገር ከማድረግ ወደ ኋላ ትመለሳለች ብለህ ታስባለህ? እንደዛ ነው ብዬ የማስበው እኔ። እስኪ ትንሽ መለስ ስላርግሽና ስለ የዛን ቀን የሰርጉ ቀን የተፈጠረውን ነገር ንገሪኝ። የሰርጉ ቀን ምንድነው የተፈጠረው? የሰርጉ ቀን ሌላ ሴት አግብቶ ማለት ነው። ከሷ ከበፊቱ ሴት ተቶ እሷን ትቶ ሌላ ሴት ሲያገባ እሷ በቃ እኔ ምን ልበልህ እኔ እንጃ መለየቷ ራሱ ያስደሰታት ነው የምትመስለው። በቃ ደስተኛ ሆና የቤት እቃ ገዝታ ስጦታ ነው የመጣችው። የሰርጉ ቀን የሰርጉ ቀን እና ደግሞ የሚገርም ነገር እኔ ነበርኩ የምከታተላት። ምክንያቱም ያለውን ነገር ስለሚነግረኝ እና ደግሞ እኔም ፈቶ ለምሳሌ ማለት ነው አንድ ወንድ ልጅ እኔም ፈቶ ሌላ ሴት ሲያገባ እንዴት ነው ስጦታ ይዤ ልሄድ የምችለው? እስኪ አስበው። በጣም ይከብዳል። ጠርቷት ነበር እናንተ? እሱ ጠርቷት ነበር? እኔ አላውቅም። እሱ ላይ ምንም አውቀው ነገር ምክንያቱም ጠርቷት እንዴት ይጠራታል? አስበው። ተጣልቻት ፈትቻ የፈቷትን ሚስት እንዴት ሌላኛው ሰርጌ እኔ ለምሳሌ ባላግብቼ ያኛውን ፈትቼ ድጌ ሌላ ባል ሳገባ ይሄኛውን ባሌ እንዴት እጠራዋለሁ? አይሆንም፣ አያስኬድም። እና እሷ በቃ ምን ልበል ደስ ብሏት ምናምን ነገር እንኳን ተለየኝ አይነት ስታፍ እንደ በቃ ስታያት ደስተኛ ነች፣ አልከፋትም። ቤተሰቡን ሁሉ ሰላም አለችው፣ እሱንም ሰላም አለችው። በቃ ደስ ብሏት ምናምን ነገር መጣች። ሰርጉን አብራ ከበረችና ሄደች። ከዛ ሰርጉ የዛን ቀን የመጣች ቀን ስጦታውን ይዛ መጣች። ሰጣችሁ? ታዲያ ለሱ ሰጣችሁ? ሰላም አለችው ምናምን ሰላም ብለዋለች። ሙሉ ቤተሰቡን ሰላም አለች። ደስተኛ ሆና ምንም ሳይከፋት በቃ ደስ የሚል ፈገግታ እያሳየች ምናምን ነበር ሰርጉ ላይ ስትመጣ እና በጣም የምትገርም ሴት ናት። የዛን ሰዓት እኔ ከዛ በፊት የማየው ፈገግቷ ምናምን የለም የነበረ የጠፋ እዛ ጋር እንዴት እንደመጣላት ራሱ ግራ ግብት ነው ያለኝ። ፊቷ የሚፈታል ሰው አለች። ኧረ በለው ስስቅ ታምራለች። አንተ ክፉ ሰው ግን ሲስቅ በጣም ነው የሚያስደስተው። ኧረ በለው ሁሌ እንደዚሁኝ ነው ያልኩት በውስጤ ማለት ነው። ገባ አይደለ? ምክንያቱም መጥፎ ሴት ናት። በጣም ደስ የማትል የሆነ በቃ ፈገግታ የኔ ፈገግቷ ብቻ ይናፍቀኛል ብለህ ታምነኛለህ? ቤታቸው ሲሄድ እና ቤት ምናምን ነገር ሲጣሉ እሱ አመሸ ከተባለ 2 ሰዓት ነው የሚያመሸው። አመሸ ከተባለ ቤት ሲገባ ውጣልኝ ቦርሳን ይዘው ውጣልኝ የሚባለው ወንድ ልጅ ከሆነ በጣም ይከብዳል። ምክንያቱም እኔ የማውቀው እናቶቻችን አሁን ሲጣሉ
በቃ እሄድላለሁ ብላ ነው የምትሄደው አይደል? እናትና አባቷ ጋር ባጓን ይዟ ወደ እናቷ ቤት ትሄዳለች። ይቺ ግን አባቴ ቦርሳውን ልብሱን እንትን ትልና ሂድ ትለዋለች። እሱ ደግሞ እኛ ቤት መጥቶ ያድራል። የምርሽ ነው? ስለዚህ ሲጣሉ ከቤት የሚወጣው እሱ ከቤት ይወጣል፣ መጥቶ ያድራል። አዎ ከዛ ደግሞ በምን እንደሚገናኙ አላውቅም። ድጌ ይደዋወሉና ይስማማሉ። ከዛ ደግሞ ድጌ ታባረዋለች፣ ይመጣል እቤት ይመጣና ያድራል። ያው ፊዚካል የሆነ ጻበሲ ድብድብ ምናምን ነበራቸው። ድብድብ ምናምን ነገር በቃ እሱ ይማታል፣ ወጥቶ ነው የሚመጣው። ኧረ አይነካትም፣ ኃይለኛ ናት። እኔ ሳደበድበው ራሱ መምጣቱ እግዚአብሔርን አመሰግነዋለሁ። አንተ ብታያት እኮ በጣም ምን ልበል፣ በጣም አስፈሪ ሴት፣ በጣም ክፉ ሴት፣ ለሰው ልጅ በቃ ይሄ ቢሆን ይሄ ነው ምናምን የሚባል ነገር አንደርስታንድ የሚባል ነገር የላትም። ቆይ እሺ፣ እሱስ ምን አይነት ሰው? እሱ በጣም ደስ የሚል ሰው። እውነት ወንድሜ ስለሆነ አይደለም እንደዚህ ልልህ የምችለው። ምክንያቱም ወንድሜ ቢሆንም መጥፎ ሰው ከሆነ መጥፎ ነው እልሃለሁ። ገብቶሃል አይደለ? ምክንያቱም ወንድሜ ስለሆነ አንዳንድ ቤተሰቦች አሁን ዘመዶቻቸውን መጥፎ ቢሆንም ጥሩ ናቸው ሊሉ ይችላሉ። ግን እኔ አይደለም። ምክንያቱም እኔ ጥሩ ነው ብለው ጥሩ ካልሆነ አይደለም አይደል እንዴ? ስለዚህ እሱ በጣም ጥሩ ሰው ነው። በመስሪያ ቤቱም በስራ ቦታውም የተከበረ ጥሩ ስነ ምግባር ያለው ለሰው ልጅ አሳቢ ነው እኔ እስከማውቀው ማለት ነው። ምክንያቱም እኔ ካፉ ክፉ ሲወጣ ራሱ ሰምቼ አላውቅም። አንዳንድ ሰዎች ውጭ ላይ ነው አሪፍነታቸውን የሚያሳዩት አይደል? እሱ ግን ውጭም ቤትም ውስጥ አንድ አይነት ሰው ነው። በጣም ደስ የሚል ሪስፔክት ያለው ትሁት አዛኝ የሆነ ሰው ነው። የሚገርም ነገር ማለት ነው። ግን ምን አይነት ሰይጣን ሴት እንዳጣለበት እኔ አላውቅም። አሁን በጣም ከባድ የነገርሽኝ ነገር ትንሽ አሁን ግራ እያገባኝ ነው። ለምሳሌ ከሷ ጋር ይጣላሉ ይጋጫሉ እያልሽ ነው። ከዛ ደግሞ ሌላ ሴት እሷ ሳታውቅ ነው ያገባው። በተጣሉ በምን ያህል ጊዜ ነው ሌላ ሚስት ያገባው? በተጣሉ በወራቸው በወር ውስጥ በወር ውስጥ ነው ያገባው። ስለዚህ አንቺ የማታውቂው ወይም ደግሞ ምናልባት መረጃው የሌለሽ እሱ ሌላ ሴት ጋር ሂዶባት ይሆን ይሄን ሁሉ ነገር የተፈጠረው የተለያዩበት ምናምን ምክንያት? ምክንያቱም በአንድ ወር ውስጥ ሚስት ይገባል? ምናልባት በአንድ ወር ውስጥ ሚስት በእርግጥ አይገባም። ግን ያው ከዛ በፊት ወይም ከዛ በፊት የሚያውቃት ከዚህኛዋ ሴት በፊት የማውቃት ሴት ሊሆን ትችላለች እንጂ እዚህኛዋ ሴት ጋር አንቺ አታውቂያትም? አዲሷ ሙሽራ አላውቃትም። ድንገት ነው እና ግን በአብራ ባገባት ማለት በተዋወቅኳት ቀናቶች ውስጥ በጣም የምትገርም ሴት ደስ የምትል ከዛችኛዋ ፊት የሚሻል ፊት ነው ያየሁት። ገብቷል አይደለ? በቃ መልኳ ነው ወይ በቃ ስነ ምግባሯ ደስ ይላል። ለእኛም ለቤተሰቦቹም ሪስፔክት አላት። ቤተሰቦቻችን አቀባበሏ ምኗ ከዛችኛዋ ሴት በጣም ይለያል። ያቺ እኮ በጣም ቤቷ ስንሄድ ራሱ ምን አይነት ፊት እንደምታሳይ ልነግርህ አልችልም። እኛ የምንሄደው እዛ ቤት ወንድማችንን ሰላም ልንል ነው አይደል? ልንጠይቅ ነው አይደል የምንሄደው? እሷ ግን የፈጠነ ሌላ ታይም ውስጥ ነው የምገባ። ለምን ነው እናንተ ስትመጡ ደስ የማይላት? የተደበቀ ነገር አለ? ያው እንግዲህ ከሷ ጋር ይሆናል ያለው። ይሄ እኛን አትወደንም፣ ለምን እንደሆነ አላውቅም። እሱን እያባረረች ለነገሩ እኛ እንዴት ትወደናለች? ቅድሚያ ፍቅር የሚጀምረው ከነሱ ነበር አይደል እንዴ? ከዛ በኋላ የኛ ነገር ደግሞ ምንም ችግር የለውም። ለሱ ከተመቸችው እኛ ምንም ችግር የለውም ነበር። ግን ለሱ ማትመች ሴት ናት። ለኛም በቃ አዲሱ ሚስቱ ግን በጣም ደስ ትላለች። አዲስ ስለሆነች እንዳይሆን እንደዚህ ያልሽ ያው እንግዲህ እሱን ደግሞ ምንሽ አሁን ምን አለ መሰለሽ የትኛውም አዲስ የተጀመረ ፍቅር ላይ ሁሉም ነገር ደስ ይላል። አሁን አላቅም ምናልባት ከአንድ ወር በፊት የተጀመረ ግንኙነት ሊሆን ይችላል እዚህ አዲሱ ትዳር ያዘው ከዛም በኋላም ሊሆን ይችላል አላቅም። ግን አዲስ የሆኑ ነገሮች ላይ ይሄ እውነተኛ ማንነት የመውጣቱ ነገር እውነተኛ እንዴት ነው? አንቺ አሁን አዲስ ሰው ስትተዋወቂ ያለሽ ፐርሰናሊቲና እየቆየሽ ስትሄጂ እውነተኛው ማንነት ይለያያል አይደለ? አዎ እውነት ነው። ገና ስትቀርቢ አሁን ዛሬ እኔ ጋር ስታወሪ ያለሽበት ዲሲፕሊን አለ፣ ያለሽበት ስነ ምግባር አለ። ከዛ በደንብ ስንግባባ ደግሞ ወይ ከዚህ በላይ ሞር ደስ የምትል ልትሆኚ ትችያለሽ፣ ወይም ደግሞ የሚያስጠሉ ጸባዮችም ሊኖሩሽ ይችላሉ። ሶ ምናልባት የዚችም የአዲሷ ባለትዳር ወይም ደግሞ አዲሱ ሚስቱም ከዚህ አንግልም ሊሆን ይችላል። ያቺ ሴት መጀመሪያም እንዲህ ነበረች? መጥፎ ነበረች ከመጀመሪያውም ስትጀምር? የመጀመሪያው አው በጣም ያው አለ አይደል ከሱ ጋር ሲተዋወቁ ነው ያላቅም። ምክንያቱም ከተዋወቁ በኋላ ነው እኔ ላቃት የምችለው። ያወቅኳትም እንደዛ ነው። ምክንያቱም ትዳር የላቸውም ዝም ብለው ነው ዝም ብለው አብረው ግን ይኖሩ ነበር። አብረው ይኖራሉ። አው እሱም ልብሱን ይዞ ምናምን ነገር እሷ ጋር ገብቷል። ያው ወይ ተከራይቶ ነው ወይስ ቤት የሷ ቤት ምናምን ነገር?
ተከራይተው ነው የሚኖሩት እና ብቻ ዝም ብሎ ልብሱን ይዞ ሄደው አዎ ልብሱን ይዞ ይሄዳል። ሲጣላ ይመጣና እኛ ቤት ያድራል። ከዛ ያው ሲብስበት ተጣላት። እንደነገርኩ ሌላ ሚስት አገባ። ይችኛዋ ሌላ ሚስት ሲያገባ እናንተ ደስተኛ ነበራችሁ? አዎ ደስ ብሎናል። ለምን አትልም? ያችኛዋ ሴት በጣም ክፉ ስለነበረች ሌላ ደስ የምትል እሱ ጋር የምትስማማ እሱን የምትንከባከበው ሪስፔክቱን የምትጠብቅለት ሴት ቢያገባኛ ደስ ነው የሚለን። ምክንያቱም ትልቅ ነው አግብቶ ወልዶ ማየት ስለምንፈልግ ማለት ነው። አሁን የወንድ ቤተሰብ ብዙ ጊዜ ለሚስት አይመችም አይደል? አዎ ነው። ሜቢ ከዛ አንግል እንደው እውነት ነው። አይ አይደለም ልክ ነህ። ብዙ ጊዜ ለወንድ ሚስት ቤተሰብ አይመችም አይስማማም ይባላል። ግን አባባል ነው እሱ፣ እንደ ሰው አመለካከት ነው የሚወሰነው። ገባካ? ጥሩ ሴት ከሆነች ማንም አይጠላትም። እና አሁን እናቱ ልጇን የምትንከባከብላት ሴት ከሆነች በምንም ልጠላት አትችልም። ምክንያቱም እንዲያገባም እንፈልጋለን፣ ራሱን እንዲችልም እንፈልጋለን። ለዛ ነው ማንጠላት ማለት ነው። እሺ ከሞላ ጎደል መረጃዎችን ሰጥተሽኛል። ግን ይሄ ማለት አሁን ከነገርሽኝ አንግል አንቺ የጠረጠርሽው ነገር አለ። የተጠረጠረ ነገር በሙሉ እውነት ነው ማለት አይደለም። ፖሊስም የራሱን እርምጃ ወስዷል እንዳልሽኝ፣ እናንተም የራሳችሁን የሞከራችሁት ነገር አለ ለመፈለግ። ምን ያህል ጊዜ ሆነው ከጠፋ? አንድ 2 ሳምንት ይሆነዋል። ወደ 2 ሳምንት ይጠጋል። ስለዚህ አሁን በዚህ 2 ሳምንት ውስጥ ምንም የሰማችሁት ነገር የለም? አዎ እስካሁን ምንም ነገር የሰማነው ነገር የለም። እሷም ጋር የተለየ ያገኛችሁት ፍንጭ ነገር የለም? ያያችሁት ነገርም የለም? አዎ ምንም ያገኘነው ነገር የለም። ግን ያው አለ አይደል እሷ ሰርጉ ላይ መታ ስለነበር ደስተኛ ሆና ስለሸኘችው ያው ስጦታም ስላመጣችለት ያቺ ሴት እኔ ልታጠራጥረኝ ይገባል። ለምን አትለኝም? ሌላ ሴት ሲያገባ እንዴት ደስተኛ ሆና ስጦታ ልታመጣለት ትችላለች? ምናልባት የነበራት ሪሌሽን ከሱ ጋር የነበራት ጤናማ ስላልነበር ስለተለያት ደስ ብላት ቢሆንስ? አይ አይሆንም። ምክንያቱም እኔ አንድ ወንድ ጋር ፍቅር ብጀምር ወድጀው ነው አይደል እዛ ሰው ጋር አብሬ ልኖር የምችለው። እሱም ወዶኝ ነው እኔ ጋር መኖር ፈልጎ የመጣው አይደል እንዴ? ስለዚህ እኔ ልጣላ እችላለሁ። በማሊውን የሚያጋጭ ነገር አይጠፋም አይደል እንዴ? አይደለም ሰውና ሰው ግርና ግር ይጋጫል። ስለዚህ ያቺ ሴት የምትጣላበት ወይ በመሸምበት ሰዓት ሊሆን ይችላል። አመሸኮ ቢባል 2 ሰዓት እኮ ማንኛውም ሰው የሚገባበት ሰዓት ነው አይደል? እሱ ደግሞ እኮ የሚጠጣ ሰው አይደለም። ከስራ ሲወጣ 2 ሰዓት እንደወጣ ልክ ይገባል። እንደ ወንዶቹ እንኳን ሻይ ቡና ልበል አይልም። አሁን ጓደኞቹ ጋር ሊዝናና ወጣ ብላሻለች አዲሱ ሙሽራ። አዎ ብላለች እሷ። ከዛ በኋላ የተፈጠረ ነገር ነው። ከሷ ከአዲሷ ሚስቱ ጋር ሲሆን አዲሷ ሚስቱ ጋር ነው። ግን አሁን እዚህ ጋር ትንሽ አሁን እዛች አይጠጣም እያልሽ ስለነበር ብዬ ነው። ምናልባት እዛችኛዋ ጋር እያለ እየጠጣ እያስቸገራት ቢሆን አሁን እቺኛዋ ጠፋ የተባለ ጊዜ ላይ ማታ ላይ ከጓደኞቹ ጋር ወጣ። ማታ ላይ ወደ ጓደኞቹ ጋር የወጣው ምን ሊያደርግ ነው? ያው ሻይውና በል ብለውት ነው የወጣው ብላናለች። ማታ ስለዚህ ይሄ ልጅ ይጠጣል። ማታ ስትባል እኮ በጣም መሽቶ አይደለም። ኦልሬዲ 1 ሰዓት ምናምን ነው። ሻይውና በል ደግሞ ማለት ሰፈር ውስጥ ሊሆን ይችላል። አንደኛ ነገር ደግሞ ሙሽራ ስለሆነ ያው እናዝና ነው ብለው ማስበው ሊሆን ይችላል ጓደኞቹ የጠሩት። ምን ልልሽ ፈልጌ ነው አንዳንዴ የወንድ ቤተሰብ የማያውቀው የወንድ የራሱ የሆነ ባህሪያት ሊኖር አሁን እናቴ ከኔ የማታውቀው ባህሪ ሊኖርብኝ ይችላል ደብቅ የማደርገው እና እቺ ልጅ ምናልባት አልነገረቻችሁ ይሆን እንጂ ወይ እየጠጣ እየሰከረ ሊመጣ ይችላል ወይም ደግሞ ሱስ ነገርም ካለበት ምናምን በዛ ምክንያትም ተጋጭተው ሊሆን ይችላል። አሁን ይሄን ምልሽ ግን እኔ እርግጠኛ ሆኜ አይደለም። ነገሮችን ግራ ቀኝ ማየቱ የተሻለ ነው ብሎ ከማሰብ ነው። እቺ ሴት የዛኔ እየሳቀች መታ ስጦታ ሰጥታው የሄደችው እንኳን ተለየኝ በመለየቱ ደስ ብሎኛል የሚል መልእክትም ሊሆን ይችላል ከማለት አንግል። አይ ለምን እንደው ተቃለስ ሱስ ምናምን ቢኖርበት እኔ ጋር በጣም እንቀራረባለን፣ እንደ ጓደኛሞች ነው የምናወራው እና ምንም አይነት ሱስ የለበትም። ከጓደኞቹ እንኳን ውስጥ አንዱ ቢኖርበት ምናልባት ይሳሳታል ብለህ ታስባለህ። ጓደኞቹም የለባቸውም፣ ባለትዳሮች ናቸው፣ ትልልቅ ሰዎች ናቸው። ያው ቤተሰብ ስለሚያስተዳድሩ እንደዚህ አይነት አንግል ውስጥ የሉበትም ስለማቅ ማለት ነው። እና ምንም አይነት ጥፋት የለውም። በጣም እሱ ጨዋ ነው፣ ደስ የሚል ሰው ነው። እሷ ያው እንግዲህ ምን አይነት ሴት እንደሆነች ባህሪዋ፣ ምክንያቱም ቤታቸው ሲሄድ የምታሳየኝ እንትን ባህሪ የሚያስጠላ ስለነበር እኔ ብዙ ጊዜ ስለማልቀርባት ምን እንደሆነች አላውቅም። ሰይጣን ነች እሷ፣ ሰይጣን እንደሆነች ብቻ ነው የማውቀው። ጥሩ እንግዲህ ከሞላ ጎደል የሰጣችን ማስረጃ አለ።
እነዛን ማስረጃና መረጃዎች ሞር ማስረጃ እንኳን እስካሁን አላገኘንም፣ ግን መረጃዎች አሉ። ከዛ መረጃ በመነሳት ሚስቱን እናገኛት ነው አይደል ሀሳብሽ? እሷን ሄደን እናውራት። የበፊት ሚስቱ ተገኝታ ብትጠየቅልኝ እኔ ደስ ይለኛል። ምክንያቱም ከሰው ውጭ የምጠረጥረው ሰው የለም፣ የሚጣለውም ሰው የለም፣ ተጣልቶ ማያውቅም። እሷ ጋር እየተጣላ ቤት እየመጣ ስለሚያድር ምናልባት እሷ ደግሞ ሌላ ሴት ሲያገባባት ተናዳ፣ እሷ ሌላ ባል አላገባችም፣ እሷ አላገባችም እና ምናልባት ተናዳ የሆነ ነገር አድርገው ሊሆን ይችላል ብዬ በማሰብ ነው እንጂ እርግጠኛ አይደለሁም። ደግሞ እንደምታረገው እርግጠኛ ነኝ። ምክንያቱም እኔ እርግጠኛ አይደለሁም ልበልክ እንጂ አላየውም፣ ግን እሱ የጠፋው በሷ ምክንያት ነው ብዬ ነው የማስበው። እሷ ነች የምትቀመረውም የሆነ ነገር ልታረገው የምትችለውም እሷ ነች። ከሷ ውጭ የለም ብዬ አስባለሁ። እኔ እንደዛ ነው የማስበው። ጥሩ እንግዲህ ውድ ተመልካቾቻችን ቤቷን ታውቂያለሽ አይደል? ቤት ቀይራለች ወይስ እዛው ነች? ስለዚህ ወደ እሷ እንሄዳለን። እችን ሴት እናወራታለን። ከቻለን ደግሞ ድብቅ ካሜራ አስቀምጠን ለማውጣት ጥረት እናደርጋለን። አብራችሁን ቆዩ። ይህንን ፕሮግራም እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያልን ወደ ሴትዮዋ እንሄዳለን ማለት ነው። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን የተባልንበት ቦታ ደርሰናል። ያሳየችኝ ቤት አለ። እዛ ፊት ለፊት ያለው ቤት ነው የሷ ቤት ተብለናል። ስለዚህ ወደ ውስጥ እንገባና ያለውን ነገር ከሷ ጋር የምናወራ ይሆናል ማለት ነው። እናንተ ግን አብራችሁን ቆዩ። እችን ካሜራ በእጄ ደበቅ አድርጌ ይዣ ትገባና መጀመሪያ እሷን ለማሳመን ጥረት አደርጋለሁ። ካሳመንኳት በኋላ ካሜራችን በዋናነት አስቀምጠን ከሷ ጋር ኢንተርቪው የምናደርግ ይሆናል ማለት ነው። አብራችሁን ቆዩ። እሺ፣ ካሜራዬን እንግዲህ እንደዚህ ነው ማረጋት። እስከዛ ይሄን የተባለው ቦታ ሰላም ነው። እንዴት ነሽ? እስክንድር እባላለሁ። እንደዚህ ሰፈር ለሰፈር እየዞርኩኝ ያው ሲንግል ሴቶች ናቸው የተባሉትን ቦታዎች ጋር እያጠናው ምናልባት ወደ ውጭ ሀገር የመሄድ ፍላጎት ካላቸው የቪዛና የፓስፖርት አገልግሎቶችን እኛ እያስተካከልንላቸው በነፃ እንዲሄዱ ሰርተውም ደግሞ ተመልሰው ሀገራቸውን ቤተሰባቸውን እንዲጠቅሙ በሚል እየተንቀሳቀስን ነው እና ምናልባት ፈቃደኛ ከሆንች ይሄንን እድል ልትጠቀሚበት አስቤ ነበር። ማለት አሁን ላንቺ ነው አሁን የመጣሁት። አሁን እዚህ በዋናነት ምንድነው የተለያዩ ቦታዎች ቤቶች እየዞረን ወደ ውጭ መሄድ አንቺ ትፈልጊያለሽ? ለምሳሌ ውጭ ሀገር ሄደሽ መስራት ትፈልጊያለሽ? ፍላጎት አለሽ? ሲንግል ነሽ አይደል? ስለዚህ እነዚህ አይነት ሴቶችን እየመረጠን ፓስፖርት እኛ እያወጣንላቸው ቪዛ እያመቻቸንላቸው ወደ ውጭ ሀገር እየላክን ነው። ፍላጎት ካለሽ ወደ ውስጥ ልግባና ጓደኞቼም አሉ ካሜራማኖች ኢንተርቪው እናድርግሽ። ለዛ ነገር ፈቃደኛ ከሆንሽ ወደ ውጭ ሀገር ያለውን ፕሮሰስ እንጀምራለን። ስለዚህ እንግባ። እሺ፣ በጣም አመሰግናለሁ። እሺ፣ ጓደኞቼ ልጥራቸው። እንግዲህ እህቴ ቤት እገኛለሁ። እህቴ ቤት የተገኘሁበት ትልቁ ምክንያት ላንቺ በር ላይ እንደነገርኩሽ ነው። የግድ ካሜራ ላይ መናገር ስላለብኝ ነው። እሺ፣ የተገኘሁበት ትልቁ ምክንያት ምንድነው? ወደ ውጭ ሀገር እንዲሄዱ የተለያዩ ቤቶችን እየዞርኩ እየጠየቅኩ ነበር። ሲንግል የሆኑ እናቶች ሳይሆን እህቶች እናቶችንም ወስዳለሁ። ምናልባት ቤተሰብ ላይ እንዴት ነው አቅም ያጠራቸው ወደ ውጭ ለመሄድ እንዳጋጣሚ ሆኖ በተለያዩ ምክንያቶች ብቻ አቅም ያጠራቸውና እነሱን ለመርዳት ነበርና ከነዛ ውስጥ እንግዲህ አንቺ አንዱ እድለኛ ሆነሽ እንግዲህ ቤትሽ ውስጥ ተገኝተናል። ስለዚህ የተወሰኑ ኢንተርቪዎችን ወስዳለሁ ካንቺ። ከዛ ኢንተርቪዎች በኋላ ውሳኔ እንወስናለን ማለት ነው። እሺ፣ መጀመሪያ እስኪ ራስሽን አስተዋውቂልኝ። ቅድስት እባላለሁ። ቅድስት እዚህ ነው የምትኖሪው? ተከራይተሽ ነው? ተከራይቼው። ኦኬ። ቤተሰቦችሽ ምናምን እዚሁ ናቸው ወይስ ክፍለ ሀገር ናቸው? ክፍለ ሀገር ናቸው። ኦኬ። እሺ ቅድስቴ፣ ላይፍ ላይ ያው ሴት ሆነሽ ስትኖሪ ሪሌሽን ይኖራል አይደለ? እድሜ እየጨመረ ሲመጣ ከሆነ ሰው ጋር ግንኙነት ይፈጠራል፣ ትዳር ይመጣል፣ ወይም ጓደኝነት ወይ ልጅ ምናምን ይባላል እና በዛ ዙሪያ አንቺ ምን አይነት ኤክስፒሪየንስ አለሽ? ምን አይነት ልምድ አለሽ? ያው በትዳር ጓደኛ ነበረኝ። ጓደኛ ነበረሽ? ነበረኝ። ያው እዚህ ቤት ውስጥ አብረን ነበረ። ያው
አንድ ቤት ውስጥ ወደ 2 አመት ኖረናል። 2 አመት አንድ ቤት ውስጥ አብራችሁ ኖራችኋል? ኖረናል። አሁን ባለመግባባት በትንሽ ግጭቶች ምክንያት ተለያይተናል። ስለዚህ ትዳር ነበር ማለት? ትዳር ነው። ያው ትዳር በለው መንግስትም ራሱ ኮንፊርም ያደርጋል። አሁን አንድ በሴትና ወንድ አንድ ቤት ውስጥ ከ3 ወር በላይ ከቆዩ እንደ ባለ ትዳር ነው ትሪት የሚደረጉት ወይም እንደ ባለ ትዳር ነው የሚቆጠሩት እና ያው ትዳር ነበረሽ በሚለው ነው ያዘው። አንድ ቤት እንደሱ ብትል ይሻላል። እሺ ምንድነው ያላግባባችሁ በጊዜው ያጣላችሁ እና ደግሞ ትዳር ነው ያፈረሳችሁና? በጊዜው ያላግባባን ያው በትዳር ሰው አንድ ቤት ውስጥ ሲኖር የራሱ የማያግባባው ነገሮች ሊኖሩ ይችላሉ። ትክክል። ሁለተኛ ነገር ያው ለኔ አልተመቸኝም። ለሌላ ሰው መልካም ሰው ቢሆን ለኔ ደግሞ ጥሩ አልነበረም። ያ ነገር ያበሳጨኛል። እንጋጫለን፣ አንስማማም። በዛ ምክንያት ተለያየን። ኦኬ። ለሰው ይመቻል፣ ላንቺ ግን አይመችም አይነት ሰው? አይመቸኝም። መጀመሪያ አካባቢ ምን አይነት ሰው ነበር? ያው እንግዲህ ምንም ነገር እኮ ስትጀምረውና ስትጨርሰው እኩል አይደለም። አዎ ማንም ሰው ቢሆን መጀመሪያ ላይና የመጀመሪያ ቀን ያየከውና ቀጥሎ እያለ ሲሄድ እኩል አይመጣም። ያ በዛ ምክንያት ያው ስላልተስማማ እኔ ደግሞ ነፃነት የምፈልግ አይነት ሴት ስለሆንኩኝ የነፃነት ሴት ነሽ። ስለዚህ ያው አልተግባባንም። ቅድስት ምን አይነት ሴት ናት? እስኪ ንገሪኝ ስለራስሽ። ስለራሴ ቅድስት ኃይለኛ ነኝ። ሲነኩኝ አልወድም። በቃ ማለት እንደዚህ በጣም ክፉ ምናምን ማለት ለሰው ሊመስል ይችላል። እኔ ለራሴ ግን እንደዛ አይነት ሰው ነኝ ብዬ አላስብም። ክፉ አይደለሽም፣ ግን መስመርሽን ሰው እንዲያልፍ አልፈልግም። እንደዛ አይነት ሰው ነኝ ማለትም ልክ አለኝ። የሆነ ከምቀርባቸው ማያቸውም ሰዎች ልክ አለኝ። የምፈልገውን ሰው ለራሴ አቀርባለሁ፣ የማልፈልገውን ሰው በገደብ ኖራለሁ። እንደዚህ አይነት እዚህ አሁን ጎረቤቶች ምናምን አሉ፣ ብዙ ቤቶች ነው ያሉና ከጎረቤቶች ጋር ምን ግንኙነት ነው ያለሽ? ደህና ዋላችሁ፣ እንዴት ናችሁ? ከመሰለኝ ጋር ቡና ጠጣለሁ፣ ካልመሰለኝ ጋር ደግሞ ቡና የምጠጭበት ቤት አለ። አዎ ማለት ምን ሰላም መላቸው ማላቸው ማቀርበውም አላቀርበውም ሰው ሊኖር ይችላል። ሰላም ማትዩ ሰው አለ ሊኖር ይችላል። ካልተመቸ ፐርሰናሊ አታክ ያደረገሽ ሰው ነው ወይ ደረሰብሽ? ማለት ምንም የሚቆረቁረኝ ነገር አይመቸኝም። አልፈልግም። ካልፈለኩ አልፈለኩም። ምን አባታ ነው እንደዚህ አይነት ግን እንዴት ነው ሶሻል ላይፍ የሚባል አለ። ቅድስት ከሰው ጋር ስትኖር ማክበር ያለባት የሰው እንትን አለ፣ ሰዎችም ደግሞ የሚያከብሩልሽ ነገር አለ እና አንቺስ? ሰው እኮ አንተ ባቀረብከው ልክ ነው ሰው የሚቀርብ ካል እንዴ በደረሰብህ ባየኸው ነገር ነው የሚመጣው አይደል? ሰው ማንም ሰው ቢሆን በራሱ ሁኔታ እንደ ራስህ ነው። ራስህ እንዳቀረብከው ይቀርባል። ክብርህንም ራስህንም ምንህንም ጠብቀህ ትኖራለህ። ከዛ ያለፈ ነገር ደግሞ ያው ከባድ ስለሆነ ያው ራስህ ርቀትን ጠብቀህ ትኖራለህ። ያ ነው። ሌላ ምንም አዲስ ነገር የለም። ያው የጸብ ምናምን የሆነ እንትን ነገር የለኝም። ከሰው ጋር መጋጨት አሁን ለምሳሌ እንበልና እዚህ ውስጥ ካሉት አንዱን ቤት ዝም ብዬ አውጥቼ ላምጣልሽና ቅድስት ምን አይነት ሴት ናት ብለው ምን ሊለኝ ይችላል ያ ሰው? ወደ ሰው አትጠጋም ሊልክ ይችላል። ራሷን ችላ ምናምን ደህና ዋላችሁ እንዴት ናችሁ ብዬ ልኖር ይችላል። ያ ከዛ ውጪ ያለፈ ነገር አይኖርም። ማለት በላይፌ ላይም በምንም ነገር ላይ ማንም ሰው እንዲገባ አስተያየትም እንዲሰጥም ለምን እዚች ቤት ውስጥ ያለሁት እኔ ነኝ። በዚች ጫማ ትጥበበኝ ተስፋኝ ማቀው እኔ ስለሆንኩኝ ማንም ሰው በእኔ ላይፍ ላይ የሆነ አስተያየትም እንዲሰጠኝ አልፈልግም። ስለዚህ ቅድስት ማለት በብዛት በቃ ብቻዋን ሆና ነገሮችን ብቻዋን የምትጋፈጥና ብቻዋን የምታሳልፍ ሴት ናት። ስራ ቦታስ እንደዚህ አይነት ባህሪ የለኝም። ምንድነው አሁን በዋናነት እየሰራሽ ያለሽ? ምንም አይነት ስራ የለኝም። ማለት ያው አንዳንድ እንቅስቃሴዎች የተገኘውን ስራ እሰራለሁ። የጉልበት ስራ ምንም እሰራለሁ። የቤት ኪራይ ታዲያ እየታመተሽ የምትከፍይው? እሰራለሁ የጉልበት ስራ ምናምን እንደዚህ ማለት ያው ህይወት እንግዲህ ከባድ አይደለ? እግዚአብሔር እንግዲህ ያው የከፈተውን ጉሮሮ ሰከነ። ስለዚህ በተገኘው ቀዳዳ ውስጥ ብቻ ጽዳትም ተላላኪ ያገኙትን እሰራለሁ። አሁን እንደዚህ አይነት ስራ የሚሰራ ሰው ደግሞ ብዙ ጊዜ ጸባዩ መልካም መሆን አለበት። አሁን ለምሳሌ እኔ ቤቴ እንድታጸዳልኝ የምፈልጋት ሴት በእርግጥ ስራዋን ነው ዋና መጀመሪያው ያው ስራዋን በትክክል ትሰራለች አትሰራም የሚለው ነገር ነው ዋናው። ሁለተኛ ነገር ግን ከኔ ጋር ያላት ኢንቲሜሲ ነው ይሆናል። ሳዛት ነው ምላ የምትታዘዘኝ ከሆነ ችግር ነው። ያ አይደለም ስራዬን ስራ ነው። ይሄን ስሪ ካልክ ያልከውን ስራን በስርዓት በጥንቃቄ ሰርቼ አስረክባለሁ። ከዛ ቤት ትከፍለኛል። ሌላ ምንን ማለት ብዙ እንትን የሚል ነገር አለ ማለት በስራዬ ላይ እንደዚህ ችግር ያለ እስካሁን አላጋጠመኝ። በትዳርሽ ላይስ እንደዚህ አይነት ሴት ነሽ? አሁን እንደምትይው በትዳሬ ላይ ምን አይነት ነው ሰው የሚሰው መሰልኩ? በቃ
የኔ የሆነ ነገር የኔ ይሁን ብቻ የምል ሴት ነኝ። አታስነኪም? አዎ የኔ ከሆነ የኔ ነው። ስለዚህ በዛ ምክንያት ነው ማለት ነው ከባለሽም ጋር ማንም ሰው የጋራ እንዲያደርገው አልፈልግም። ባል የጋራ ይሆናል እንዴ ታዲያ? ምናልባት በባል ጉዳይ እኮ አለም እያልኩ ያለሁት የኔ የሆነውን ነገር ነው ያልኩት። አጠቃላይ በቃ ትዳር ውስጥ ስትኖሪ የኔ ሆነ ባልሽን ይሄ የኔ ነው ይሄ ያንተ ነው ትይዋለሽ ማለት ነው? ብዬ አላውቅም። ግን ስንኖር ከባሌ ጋር ስንኖር የኔ የሆነ ነገር ይሄ ነው ይሄ ያንተ ነው የተባብለን አናውቅም። በነገራችን ላይ ግን ያውቀዋል ማለት ባህሪዬን ያውቀዋል ማለት ነው። አሁን ግራ የገባኝ ነገር ልጠይቅሽ ቅድስት፣ ይቅርታ በጣም አሁን ለምሳሌ ባለ ትዳር ሆናችሁ እየኖራችሁ ነው። ስለዚህ ይሄ ጠረጴዛ የኔ ነው ካልሽው የኔ ነው ነው ሀሳቡ? እንደዛ ነው? አልገባህም? እሺ አስረጅኝ እስኪ። በትዳር ውስጥ ስትኖር አንተ አሁን ለምሳሌ ባለቤቴ ብትሆን እሺ አንተ ነው እኔ የምወድካ በቃ አንተ የኔ ነክ አለቀ። ምልክቱ ጋር እኔ የኔ የሆነውን ሰው በቃ የሆነ ፍቅሬን የሚሻማብኝ የሚጋፋኝ የሆነ እንትን የሚመስል አልፈልግም። ለዛ ነው ያልወለድሽው 2 አመት ስትኖር? እንግዲህ እሱ የእግዚአብሔር ስራ ነው እንጂ ይሄ አሁን ልጁ ሲመጣ ፍቅሬን ይጋፋል አይደለም። ይሄ እግዚአብሔር ስራ ነው። አለመውለዴ እግዚአብሔር ስራ እንጂ ከዚህ አሁን ከፍላጎት ጋር የሚገናኝ አይደለም፣ አይገናኝም። እሺ ስለዚህ አሁን ከነገርሽኝ አንግል ተነስቼ ከባለቤትሽ ጋር በነበራችሁ ጊዜ ሌላ ሰው ወደ ህይወታችሁ እንዲመጣ አትፈልጊም? አልፈልግም። አንቺና እሱ ብቻ ነበር እንድትሆኑ የምትፈልጊው? ይሄ ያጋጫችሁ ነበር እንዴ? እና ያጋጫል። ለምን ያጋጫል እንዴ? አንዲት ሴት እኔ ብቻ እንድትሆን እፈልጋለሁ ስላለችው ምን ያጋጫል? እሱ ደግሞ ምናልባት የሆነ የሚፈልገው ነገር ይኖራል ከቤተሰብ ጋር ከዛም ሰው ጋር ከማህበረሰብ በጣም እንትን ይፈልግ ይችላል የሱ ስሜት። እኔ ደግሞ እንደዚህ አይነት ሴት አይደለሁም። በዛ ምክንያትም ሊሆን ይችላል። እሺ ያው ትንሽ ግልጽ አይደለም ግን ያው ለመጠየቅ ያክል አሁን የምጠይቅሽና ባለቤትሽ በዚህ ምክንያት ተስፈሽ ሄደው አላውቀውም። ያው ምንሽ ስትጣዩ እኮ የመጨረሻ ጸብ ይኖርሻል አይደል? ለምሳሌ እኔ አሁን ይሄ ነው ብሎ አልነገረኝም። የሄደበትን ምክንያት እኔም አልጠየቅኩትም። እሄዳለሁ ሲል ቻው በቃ የሄደበትን ምክንያት እኔም አልጠየቅኩትም። ቻው ነው ያልሽው? ልሂድ ሲል ልብሱን አስይዤ ሄደ። ኧረ በስመ አብ በይ። ዋው ይከብዳል። አትወጂውም ነበር ነው? አለመውደድ አይደለም እና ልሂድ ሲል በግድ ከሰው ጋር መኖር የለበትም። በፍላጎት ብቻ ነው። ትክክል። በቃ ከፍላጎት ውጪ ከሆነ ለኔም ከባድ ነው ለሱም ከባድ ነው አይደል እንዴ? እጭ እያሉ ኑሮ አይቻልም። ግን ፍቅር ላይ ደግሞ አሁንም ቢሆን ያን ሰው እስከፈለግሽው ድረስ ከወደድሽው ድረስ ደግሞ ለምነሽ የምታስቀሪበት አጋጣሚ ይኖራል። ሞክሬ ነበር። ለምነሽዋል? አዎ ሞክሬ ነበር፣ አልሆነም። ከዛ ማለት ራሴ እኔ ብጎዳ ይሻል ብዬ ተውኩት። እሺ ከዛ በኋላ ሌላ ላይፍ ለመጀመር አልሞከርሽም? ገና እኮ ነው። ቅርብ ጊዜ ነው የተለያያችሁት? ማለት ቅርብ ጊዜ ነው ያለው ማለት ቅርብ ጊዜ ነው። እንደዚህ ረጅም ጊዜ የሚባል ነገር አለ ማለት አይደለም። አዎ ግን ለማግባት የሆነ አይምሮዬ ዝግጁ አይደለም። ሁለተኛ ነገር ግፋቢል ከሱ ጋር አብረን ኖረናል የዚህን ያህል ጊዜ። በዚህ ፍጥነት ደግሞ እንዴት ይሞከራል? ለኔ አላውቅም አይደል? ስለዚህ ሌላም ሰው ጋር ምንም እንትን የለም እስካሁን የለም። ከዚህ በኋላ አላውቅም። ለምን እዚህ በኋላ እንዴ ገና ወጣት ነሽ፣ ብዙ ነገር አለ ወደፊት የሚያጋጥሙን ነገሮች አሉ አይደል? እሱ የእግዚአብሔር ስራ ነው እንግዲህ ማለት ምንም ነገር ቢሆን ፈጣሪ ሲፈቅድና አዎ አይ የፈጣሪ ፍቃድ ሁሌም ቢሆን በህይወታችን ውስጥ አለ። እሱ ሳይፈቅድ ምንም ነገር አይሆንም። ግን ደግሞ የሰው ልጅ ፍላጎት አለ። እኔ ፍላጎት አለኝ፣ እሱ ፍላጎት አለ፣ ሁላችንም ፍላጎት አለ። አሁን ያንቺ ፍላጎትስ ነው ሐሳቤ? ፍላጎቴ እንግዲህ እግዚአብሔር ወደፊት የሚያመጣው ነገር ካለ ሞክራለሁ። ካለ እንቀበላለን። ሞክራለሁ። ከሌለ ባለበት ሞክራለሁ። በመሞከር ይያዝልኝ። በመሞከር ይያዝሽ። ጥሩ ቅድስት፣ የመጨረሻ ጥያቄ አንድ ላድርግልሽና ከዛ በኋላ ቤትሽን ታስጎበኝንና እንተዋለን። እሺ ቤተሰቦችሽ አሁን በምን አይነት ሁኔታ ነው ያሉት? አንቺ ትረጃቸዋለሽ ወይ? ላይፋቸው ምን ይመስላል? እና ወደ ውጭ መሄድሽ ምን ይጠቅምሻል? ቤተሰቦቼ ያው የክፍለ ሀገር ሰው እንደምታውቀው ነው። ግፋቢል የሆነ ለዕለት የሚበሉት ነገር ሊኖራቸው ይችላል አርሰው ስለሚኖሩ። እኔ ደግሞ አዲስ አበባ ነው ያለሁት። ብዙ ነገር አለ። ግን አዲስ አበባ ለምንድን ነበር የመጣሽው? አዲስ አበባ ለስራ መጥቼ ስራ ፈልጌ መጣሁ። ከዛ ስራዎች ስለሚመቻቹ ሲቀሩ ደግሞ የራሴን ቤት ይዤ እንደዚህ እንድትኖር ጀመርኩ።
አሁን ክፍለ ሀገር ተኮኖ ላይክ ሲታሰብ አዲስ አበባ አንድ ጓደኛ አለ ዲያው አዲስ አበባ ሄጄ ወድቄ ብነሳ ሰውነቴ ሁሉ ወርቅ ይዞ ተነሳ ይላል። እንደመጣሽ ግን ኤክስፔክት ያሰብሽው አለ አዲስ አበባ ሲሄድ እንደዚህ እንደዚህ እሰራለሁ ሀብታም ሆናለሁ ብለሽ የምታስቢው አለና ስትመጪ ያለው ነገር እስኪ እዛ የሚመጡት ሰዎች በአጋጣሚ እኛ ክፍለ ሀገር ስንሆን ከዚህ ከአዲስ አበባ ሲሄዱ ሰው ቤትም ሰሩ ምንም ሰሩ በቃ ሲመጡ ልብሳቸውን ቀይረው የሆነ ነገር ነው ምናምን አለ የሚመጡ ፏ ብለው ይመጣሉ። አዎ ያ ነገር ያጓጓናል። እኔ ሄጄ ትላለህ በልጅነት አይምሮ ደግሞ ይበሳል። እኔ ሄጄ እንደዚህ ሆኜ ምናምን የሚለው ነገር ይኖራል። ያንን ምክንያት አድርጌ ያው መጣሁ። ከዛ ያው እንደጠበቅኩት አልነበረም። ህይወት ፈታኝ ነው። በቃ እስካሁን እንግዲህ እየተንገዳገድን አለ። ማን ተቀበልሽ ግን ስትመጪ? ቤተሰቦቼ እዚህ ቤተሰብ አለ አክስት ምናምን ነበረች። እሺ እሷ ጋር አረፍኩኝ። የመጀመሪያ ስራሽ ምን ነበር የሰራሽ? ሰው ቤት። ሰው ቤት ነው እንደ የገባሽው? ጥሩ ሰዎች ነበሩ? በወቅቱ ነበሩ። እና ለምን መጣሽ? አንቺ የምርም ኃይለኛ ነሽ ማለት ነው። ከዛም በኋላ እያልኩ ሰዎቹን ጓብልሽባቸው ታሽ ጓል አልኩባቸው። አይ በቃ አንተ እኮ ሁሌ ሰው ቤት ይከብዳል። ሁሌ ሰው ቤት ይከብዳል። እንዴ ራሴ ቤት ኖሮኝ የሆነ ነገር ኖሮኝ ከዛ ደግሞ እኔም ወጥቼ ስራ ሰርቼ ጽዳትም ተላላኪ ተመላላሽ ስራ ሰው ቤት ልብስ ማጠብ እንጀራም ጋገር ትኖራለህ። ትክክል። በቃ በእንደዚህ አይነት ላይፍ እኖራለሁ ብዬ ኦኬ። ይሄንን ከማሰብ ነው እንጂ ከሰዎቹ ጋር መጥፎ ግንኙነትም አልነበረሽም? ዛሬም እንደ ቤተሰብ እንጠያየቃላችሁ። አይ እንደዛ ከሆነ መልካም። ስለዚህ የመጀመሪያ ስራሽ የሰው ቤት ነበር ገብተሽ የሰራሽው። ከዛ በኋላ ወጥተሽ እዚህ ደረጃ ላይ አሁን ካለሽበት ላይ ደርሰሻል ማለት ነው። በጣም ደስ ይላል ቅድስቴ። እንግዲህ ጥሩ ቆይታ ነው የነበረን። ነገር ግን ቆይታችን ከመዝጋታችን በፊት ዞር ብለን ያለሽበትን የህይወት ስታተስ ቤትሽ ምን ይመስላል አሁን የሚያየናት ነገር አለች። ከዛ ውጭ ደግሞ ውስጡንም ምናምን እንድንፈቅድልን ደስ ይለናል። ለምን አሁን እንደነገርኩሽ ነው። አሁን አንቺ ያለሽ ሌሎችም ሴቶች አሉ። የትኛዋ ሴት ቅድሚያ መሰጠት አለባት የሚለውን ከማረጋገጥ አንተ እኮ ያው ስራ አስገብቼሽ ወደ አረብ ሀገር ትሄጃለሽ ነው እንጂ አልከኝ። አሁን ይሄንን የቤቴን መፈተሽ ለምን መፈተሽ አይደለም መፈተሽ ሳይሆን አኗኗርሽ ምን ይመስላል አሁን ለምሳሌ ያያየነው ነው ኑሮዬ እንደምታየው ነው። እዚህም ደግሞ መኝታ ቤት አለ። አፈር ነው ግድግዳው አፈር ነው። ያው የምታየው ኑሮ ይሄ ነው። አፈር ነው። ሌላ ምን የምታየው ነገር የለም። አይ እኔ ደግሞ ምንድነው እንዳልኩሽ ቅድሚያ መሰጠት አለባት ወይ ለቅድስት ወይስ ለሃና ወይስ ለማን እያለን እንመርጣለን። ሁሉም ሴቶች የየራሳቸው ቅድሚያ የምንሰጥበት እንትን አለ። ይሄ ደረጃ አለ። አሁን ያንቺን ያናውናል እዚች አሁን ባለው እያየሁት ነው። ከዛ ደግሞ ውስጥ ላይም ደግሞ ምን አላት እንዴት ናት የሚለው ዝም ብለን ቼክ ለማድረግ ግዴታ ነው ብናየው ላንቺ ይጠቅምሻል። ለምን ቶሎ እኔ ግን ያው ፍቃደኛ ብዙም አይደለም። ግን ግዴታ ከሆነ ግዴታ ሳይሆን ይኸውልሽ ቅድስቴ እንደዛ ሳይሆን አንቺ ቶሎ እድሏን እንድታገኛት እንድትጠቀሚ ከማሰብ እንጂ ግዴታ ይሄን ውስጥ ገብቼ ካላየው ሙቼ እገኛለሁ አለ። አይ እንደዚህ ማለት እኔ ብዙም በዚች 1 ወር 2 ወር ውስጥ ነገሯ እልቅ ብላ መሄድ ነው የምትፈልጊው ወይስ እየተጎተተ አመት 2 አመት እንዲቆይ ነው የምትፈልጊው? አይ እኔ ያው ቶሎ አልቆ ቤት ደስ ይለኛል። ስለዚህ ግን ያው የዚህን ያህል ደግሞ አሁን ቶሎ እንዲያልቅልሽ ምንድነው የሚያስፈልገን መሰለሽ? የቅድስት ያኗኗር ደከም ያለ ነው። ቶሎ ድጋፍ ያስፈልጋታል። ቶሎ ስራ ትፈልጋለች ብለን አሁን እዚህ የምታገኙን 40 እና 50 እጥፍ እዛ ሄደሽ እንድታገኝ እናመቻችልሽ ነው። እንግዲህ ይሄ ብዙ የምታስተካክዩ ነገር ካልችግር ነው እንግዲህ እናስተካክዩ ምናምን ማስተካከለ ነገር የለም። ግን ያው ብዙም አስፈላጊ አይመስለኝም። ግን አንተን ግን እንትን ካስደሰተ ደስ ይላል። ባይሆንማ እኔ ደስ ይለኛል። በጣም ደስ ይለኛል። ያው ቅር እያለኝ አውቃለሁ። ቅር ሊልሽ ይችላል። ያው ሰው ጓዳው ሲታይ እኮ ደስ አይለው። ይሄማ የሁሉም ኢትዮጵያዊ እንዳጋጣሚ መተህ ደግሞ የሰው ቤትን ልፈትሽ ማለት ያም ሌላ ነገር ነው። ግን አሁን ልፈትሽ አይደለም ሐሳቤ እንዲሁ ዝም ብለን እስኪ ምን አለ የሚለው አልጋዋ እንዴት ነው? ጥሩ ላይ ናት? መጥፎ ላይ ነው? አሁን ለምሳሌ ኪችን እዚህ አካባቢ አይታየኝምና ይመስለኛል ውስጥ ነው ኪችንሽምና እሷን ከማየት አንገል ነው እንጂ እንደሌላ እንደመጥፎ ነገር አትይውና ለማንኛውም አስቢበት። ግድ የለሽ አስቢበት። እኛ እስከዛው እናወራ። ውስጥ ግቢና አስቢ፣ ችግር የለም። እሺ ቅድስቴ እንግዲህ እኛ ምን እናደርጋለን እስከዛ ድረስ እዚሁ ቁጭ እንልና ቅድስቴ አታስብበት። የምታስተካክለውም ነገር ካለ ታስተካክልና እናወራለን ማለት ነው። ድብቁን ካሜራ ይዛል አይደል አንተ? በቃ ተቀበለኛለሽ። ስለዚህ አብራችሁን ቆዩ። አስባበት ስትመጣ እንቀጥላለን። እሺ ይሄ ነው ቤቱ እንግዲህ ጣራውም ኮርኒስ የለውም።
ኦኬ መብራቱም ብዙም አይደለም። እሺ ወደ ውስጥ ልግባ። እሺ አይ በንጽህና ነው ያስው ቤትሽን በጣም ደስ ይላል። ይሄ መኝታ ቤት ነው። የአልጋ ነው። ልግባ። ኧረ ወደዛም ታረጋለህ አትተው ወደዛም ታረጋለህ። በቃ ይሄን ያለውን አካል ቅረጽ ነው። ወደሱ ያለው አይታይም። መኝታ ቤት ነው። መኝታ ቤት ነው። የሴቶች ነገር ያለው ነው። እሺ ይሁን። ስለዚህ ወደዚህ ልሂድ። እሺ ይሄ ኪችንሽ ነው። ኦኬ በጣም ጥሩ። ብዙ እቃ ነው ያለው ግን ኦኬ። አይ አንቺ ድጋፍ ያስፈልግሻል እንደ እውነቱ። ይሄ ቆርቆሮ ነው እዚህ ጋር ያለው ፊት ለፊት ያለው። ኦኬ አይ ግን አኗኗርሽም የምርም ባለትዳር አይነት ቤት ነው የሚመስለው አኗኗርሽ። እሺ ስለዚህ እዛ የሚታይ ነገር የለም ነው። ይሄ ወደዚህ ውስጥ መግባት አትችልም። ይሄ መኝታ እሱ አንቺ መኝታ ቤት ነው። ስለዚህ እሺ አመሰግናለሁ። እንግዲህ የቅድስቴን ቤት አሁን ባየነው መልኩ አጠናቀናል። በጣም ነው የምናመሰግነው ቅድስቴ። ያው ትክክለኛ ድጋፍ የሚያስፈልጋት ሴት ናት። ያለውን ቤቷን ማይቻለው። ይሄም ጣራው ኮርኒስ የለውም አይደለ? ይሄ እንዳለ ኮርኒስ የለውም። ያለውን ነገር እንግዲህ ከሷ ጋር ሆነን መፍትሄ የምንሰጠው ይሆናል። ለነበረን ጊዜ ግን በጣም እናመሰግናለን ቅድስቴ። መልካም ዜና ይዤ እመጣለሁ። ፎቶሽን ትልኪልኛለሽ፣ እደውልልሻለሁ። በቃ ፎቶሽን ትልኪልኝና እንጨራርስልሻለን። እሺ ቴንኪው። እሺ ማለት እሺ